ሰላም ሰላም የዴሊ ቤተሰቦች እንደምን አላችሁ? የዕለቱን ዜና ይዘን ቀርበናል። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን እንላለን። ወደ ሰዓቱ ዜና እናልፋለን። የመከላከያ አቅማችንን የምናጎለብትበት ለመዋጋት አይደለም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የመከላከያ አቋም የምታጎልበት ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተን እንዲያስቡ ለማስቻል እንደሆነ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ እነዚህን አቅሞች የምናጎለብትበት ለመዋጋት አይደለም ውጊያውን ለማስቀረት ነው ብለዋል። አብይን ሊያዶ ስካይዊን ኤሮቲክ ኢንዱስትሪ የተባለ የሰው አልባ አውሮፕላን ድሮኖች ማምረቻ ትላንት ቅዳሜ 29 2017 በመረቃው ወቅት በሰጡት ገለጻ ነው። ጠቅላይ ሚኒስትሩ ለወታደራዊ አገልግሎት የሚውሉ ምርቶች የሚያመርቱት ፋብሪካ ተገኝተው ማብራሪያ ሲሰጡ የትላንትና በአንድ ሳምንት ለሁለተኛ ጊዜ ነው። ባለፉት ሮብ በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኘው ሚቹ ጥይት ፋብሪካ የጎበኙት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከወታደራዊ ግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች ብለው ነበር። ጠቅላይ ሚኒስትሩ በዚህ ማሳያ የጠቀሱት ሀገሪቱ ጥይት ከመግዛት ወጥታ በኦሚቹ ፋብሪካ አምርታ በሌሎች ሀገር የምትሸጥ መሆኗን ነው። በኦሚቹ አሙኒሽን ትሬኒንግ ኢንዱስትሪ ባለፉት 2 ዓመታት የተገነባው ፋብሪካ ለውጭ ሀገር ገበያ የሚቀርብና ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉም አይነት መድፎች የማምረት አቅም ያለው መሆኑን አብይ ወቅቱ ገልጸዋል። የጠቅላይ ሚኒስትሩ የፋብሪካ ጉብኝት ሆነ ያቀረቡት ገለጻ ኢትዮጵያ ከኤርትራ ጋር ወደ ሌላ ዙር ጦርነት ለመግባት ዝግጅት ላይ ለመሆኗ ማሳያ አድርገው የቆጠሩ ወገኖች አሉ። ይህንን አመለካከት የተረዱ የሚመስሉ ጠቅላይ ሚኒስትር አብይ በትላንቱ ገለጻቸው እነዚህ አቅሞች የምናጎለብትበት ለመዋጋት አይደለም ውጊያ ለማስቀረት ነው። ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው። ውጊያ ለማስቀረት ሊጥር ለማድረግ ከፍተኛ አቅም ስላለው ነው ሲሉ ተደምጠዋል። ሀገሪቱ እያስፋፋች የምትገኝ አቅም ጦርነት ቢያጋጥማት እንኳን ለማሳጠር የሚያገዝ መሆናቸውን አብይ ተናግረዋል። ጦርነት አሳጥሮ ለመድረስ በቂ ዝግጅት ያስፈልጋል ያሉት ጠቅላይ ሚኒስትር መዘጋጀት ካልቻለን ጦርነት በማንኛውም ጊዜ ሊያጋጥመን እና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል ሲሉም አጽንኦት ሰጥተዋል። እንደ ትናንትናው አንለምንም፣ እኛንን የምናመርተው እንደ ትናንትናው አንገዛም፣ እዚሁ ነው የምናመርተው፣ እንደ ትናንትናው በቁጥር አንይዝም፣ ማብዛት እንችላለን ሲሉ ተናግረው ጠቅላይ ሚኒስትሩ ከጥቂት ዓመታት በፊት ከጦር መኮንኖች ጋር ባደረጉት ውይይት አዳዲስ የጦር አቅሞችና አቅም አብዢ መሳሪያዎች ለመታጠቅ በትል መልክ አስቀምጠው እንደነበር በትላንትናው ገለጻቸው አስታውሰዋል። ሆኖም የኢትዮጵያ ወደ ጦርነት በገባችበት ወቅት እነዚህ መሳሪያዎች በራሱ ገንዘብ ለመታጠቅ ያደረገችው ሙከራ አለማሳካቱንና ገዥም ከጀመረች በኋላ የነበረው ሂደት ቀላል እንዳልነበር አስረድተዋል። ድሮን ገዝተን ለመታጠቅ የምንፈልገው አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮች ሌሎች ጫና ያሳድሩብን ነበረ። በኋላም ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙን በፈለግነው ልክ ኦፕሬት ማድረግ በራሱም ፈተና ነበር ሲሉ ጠቅላይ ሚኒስትር በወቅቱ የነበረውን ሁኔታ አብራርተዋል። ከጥቅምት 2013 ዓ.ም ጀምሮ ለ2 ዓመት በተካሄደው የሰሜን የኢትዮጵያ ጦርነት ወቅት የኢትዮጵያ በቻይና ኢራን እና ቱርክ የተሰሩ ሰው አልባ አውሮፕላኖች እንጠቀም መቆየታቸውን በጉዳዩ ላይ ጥናት የሚያደርጉ ዓለም አቀፍ ተቋማት ያወጣቸው መረጃዎች ያመለክታሉ። ከዚህ ጦርነት በኋላ በአማራ ክልል ከፋኖ ታጣቂ ጋር የተካሄደው ባሉ ውጊያዎች የመከላከያ ሰራዊት ሰው አልባ አውሮፕላኖችን መጠቀም ችሏል። የመከላከያ ሰራዊት በተለይም በኦሮሚያ አካባቢዎች የሚደረጉ ወታደራዊ እንቅስቃሴ ሰው አልባ አውሮፕላን በመጠቀም ጥቃት ሲፈጽም መቆየቱን በተለያዩ ዘገባዎች ላይ ተጠቅሷል። እነዚህ መሰል ጥቃቶች ከወታደራዊ ኢላማዎች ይዞታ ባሻገር በሰላማዊ ዜጎች ላይ ከፍተኛ ጉዳት ማድረሱን የኢትዮጵያ ሰብአዊ መብት ኮሚሽን ጨምሮ ሌሎች ሰብአዊ መብት ተሟጋቾች ተቋም በጊዜው ሲገልጹ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ገልጻቸው ሰው አልባ አውሮፕላን ለማጥቃት ብቻ ሳይሆን የመረጃ አቅምን ለማሳደግና የጠላት እንቅስቃሴን አስቀድሞ አውቆ ለማክሸፍ እንደሚውል ገልጸዋል። ኢትዮጵያ መመረት የጀመሩ ሰው አልባ አውሮፕላኖች ስማርት ሴንሰር ያላቸው እና በሰው ሰራሽ አስተውሎ የታገዙ መሆናቸውን የጠቀሱት አብይ ለማጥቃትና ለቅኝት ስራ እንደሚሉ አስረድተዋል። የሰው አልባ አውሮፕላን ለመከላከያ ሰራዊት ብቻ ሳይሆን ለፖሊስ፣ ለደህንነት ተቋም የሚሰጡ ማብዛት አቅም በጣም ከፍተኛ ሲሆኑ ተደምጠዋል። ስካይዊን ኤሮቲክስ ኢንዱስትሪ የሚያመርታቸው ሰው አልባ አውሮፕላኖች ለሲቪል አገልግሎት እንደሚሉም ጠቅሰዋል። የኢትዮጵያ አየር መንገድ ወደ ግሪክ አቴንስ በሴቶች ብቻ የተመራ በረራ አደረገ። የኢትዮጵያ አየር መንገድ ወደ ግሪክ አቴንስ በሴቶች ብቻ የተመራ በረራ አድርጓል። በዚሁም በረራ ወደ አቴንስ የተጓዙ የኢትዮጵያ አየር መንገድ ማርኬቲንግ ምክትል ፕሬዚዳንት ራይል አሰፋ፣ ከፍተኛ የአየር መንገዱ አመራር አባላት፣ መላው የበረራ ባልደረቦች ደማቅ አቀባበል ተደርጎላቸዋል። አትሌት መሰረት ደፋር፣ አርቲስት አለምፀሐይ ወዳጆና በዩኒቨርሲቲ መግቢያ ፈተና ከመላው ኢትዮጵያ ከፍተኛ ውጤት በማምጣት ተሸላሚ የነበሩት ተማሪ ሲፈን ተክሉና በበረራው ተሳታፊ ሆነዋል። ዓለም አቀፍ የሴቶች ቀን በትናንትናው ዕለት በተለያዩ ሁነቶች ተከብሮ መዋሉ ይታወሳል። አባ ገዳ ጉዩ ቦሩ 72ኛው አባ ገዳ ሆኖ ተሰየሙ። አባ ገዳ ኩሩ ጃርሶ ስልጣናቸውን ለተከታይ በሰላም አስረክበዋል። ለተከታይ አባ ገዳ ጉዩ ቦሩ
ጉዩም 72ኛ አባገዳ በመሆን ለተከታዩ 8 ዓመታት ስልጣናቸውን በሰላም ተረክበዋል። አባገዳ ኩሩ ጃርሶ 71ኛ አባገዳ ሆነው ላለፉት 8 ዓመት በስርዓቱ መምራት አገልግለዋል። 72ኛው አባገዳ የሆኑት የተመረጡት አባገዳ ጉዩ ቦሩ ጉዩም ለሚቀጥለው 8 ዓመታት የገዳ ስርዓት የበላይነት ይመራሉ። የአዳማ ከተማ የዲጂታል አገልግሎት አሰጣጥ የመንግስትን አሰራር ስርዓት ከማዘመን ባለፈ ቀልጣፋ አገልግሎት መስጠት ማስቻሉን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ተናገሩ። በሚዲያ ኮሚኒኬሽን ዘርፍ የጋራ ጉባኤ የተሳተፉት የፌዴራል የክልል መንግስት ኮሚኒኬሽን ሚዲያ ተቋም ኃላፊዎች፣ ባለሙያዎች የአዳማ ከተማን ስማርት አዳማ ፕሮጀክት ጎብኝተዋል። ለገሰ ቱሉ በዚህ ወቅት ትኩረት ተሰጥቷቸው እየተሰሩ ያሉ አካታች ሁሉ አቀፍ ዲጂታላይዜሽን የልማት ኢኖቬሽን እያመጡ ያሉት ለውጦች ለህብረተሰቡ ከማስገንዘብ አንጻር የኮሚኒኬሽን ዘርፍ ድርሻ ከፍተኛ ነው ብለዋል። የስማርት አዳማ ፕሮጀክት የከተማ የጸጥታና የመልካም አስተዳደር ችግሮች በእጅጉ ያሻሻለ መሆኑን የተመለከተው ኃላፊዎች የምግብ ሉዓላዊነትን ለማረጋገጥ እየተከናወነ የሚገኘው ተግባራት የጎብኚዎች ቢሆን በዚሁ የተቀናጀ የወተት ላሞች፣ የአሳ፣ የዶሮ እርባታ፣ አትክልት እና የፍራፍሬ ልማት ስራዎች እንደተመለከቱ አገልግሎት መረጃ ያመለክታል። ኢትዮጵያ በሁሉም ዘርፍ ራሷን እንድትችል አቅዳ እንሰራለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ሚዲያ ትስስር ገጻቸው ባሰፈሩት መልእክት ሁሉም በተሰማራበት ዘርፍ ለሀገር እድገት ብልጽግና እስካሁን ባገኘው ስኬቶች ሳንረካ ሌት ተቀን መስራታችን መቀጠል ይገባናል ብለዋል። ኢትዮጵያ በሁሉም ዘርፍ ራሷን እንድትችል አቅደን እየሰራን ነው። እስካሁንም ስኬቶች እንኳን ደስ አለን ብለዋል። አዋጭ ፋውንዴሽን ለዲቦራ ፋውንዴሽን የገንዘብ ድጋፍ አደረገ። አዋጭ ፋውንዴሽን የካቲት 29 2017 ዓ.ም በዲቦራ ፋውንዴሽን ዋና ቢሮ መገኘት 500,000 ብር የገንዘብ ድጋፍ አደረገ። በድጋፉ ወቅት የአዋጭ መስራች ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ መልእክት ባስተላለፉበት መልእክት አዋጭ ፋውንዴሽን በኩል ገንዘብ ነክ ያልሆነ ዘላቂ ድጋፎችን በማድረግ ሁለት ፋውንዴሽኑን በጋራ መስራት የሚያስችል ሁኔታ እንፈጥራለን ብለዋል። የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ በበኩላቸው አዋጭ ያደረገላቸው ድጋፍ ለማመስገን ሁሌም ከዲቦራ ፋውንዴሽን ጎን እንደሆነ በተለያየ መንገድ ማህበራዊ ኃላፊነት በአግባቡ እየተወጣ ያለ ተቋም ነው ሲሉ መስክረዋል። በድጋፉ ላይ የአዋጭ ብራንድ አምባሳደር አርቲስት መቅደስ ጸጋይ ተገኝታ መልእክቷን አስተላልፋለች። በመጨረሻ የኬንያ ፕሬዝዳንት የተቃዋሚ ፓርቲ መሪው የስልጣን መጋራት ስምምነት ደረሱ። በስምምነቱ መሰረት ዊሊያም ሩቶ እና ራያል ኦዲንጎ የብሔራዊ እርቅና የአስተዳደር ማሻሻያ ላይ በትብብር ለመስራት ቃል መግባታቸውን ተናገረ። የጠቅላይ ሚኒስትሩ ሚና የስምምነት አንድ አካል እንደሆነ ከመታወቁ ባለፈ የትብብሩ ዝርዝር አልተገለጸም። ሩቶ የስምምነት ዓላማው ኬንያውያን አንድ ላይ በማሰባሰብ የስራ ዕድል ፈጠራ፣ ሙስና እና የኑሮ ውድነት የመሳሰሉ አፋጣኝ ምላሾች የሚሹ ችግሮችን መፍታት መሆኑን ተናግረዋል። የአፍሪካ ህብረት ኮሚኒኬሽን ሊቀመንበር ለመሆን ያደረጉት ጥረት አለመሳካቱን ተከትሎ ወደ ሀገር ውስጥ ፖለቲካ የተመለሱት ኦጊንዳ በመንግስት ፖሊሲ ላይ ትልቅ ተጽዕኖ ይኖራቸዋል ተብሎ ይጠበቃል። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር በማድረግ ድጋፋችሁን አሳዩን። እናመሰግናለን።